ብያለሁኝ። እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ዛሬ ደግሞ እዤላችሁ የመጣሁት ቪዲዮ በጣም የሚያሳዝን እና በጣም ልብ የሚነካ ነው። የእውነት በጣም ነው ያዘንኩት። እኔ በራሴ እንደ ሰው በጣም ያሳዘነችኝ እና በቪዲዮ መግቢያ ላይ እንዳያችሁት የዴዚ እናት ሞታለች እና አሁን ሰሞኑን በጣም ብዙ ሶሻል ሚዲያ ላይ ሲዘዋወር ነበር ይሄ ነገር። እኔ እንደውም ውሸት መስሎኝ ስክሮል አድርጌ ነበር ያለፍኩት ማለት ነው። አብዛኛውን ጊዜ ቲክቶክ ላይ ውሸት ስለሚያወሩ ማለት ነው። እና ድጋሚ ጓደኛዬ ስታሳየኝ እንደውም ያመንኩት እንጂ በጣም ውሸት ነበር የመሰለኝ እና በጣም ነው ያሳዘነችኝ። የእውነት በጣም ነው ያሳዘነችኝ። እናትየዋም በጣም ያሳዘነችኝ። እንግዲህ ከሞት ማናችንም አንቀርም፣ ቀናችንን ነው የምንጠብቀው። እዚህ ጋር ደግሞ ልጅቷ እጅግ በጣም ነው የምታሳዝነው የእውነት። በዛ ላይ ልጅቷ እንደምታውቋት ዴዚ ነፍሰ ጡር ነች፣ እርጉዝ ነች፣ ደርሳለች። 8 ወሯን አገባዳለች አይ ቲንክ ይመስለኛል። መውለጇ ሰዓት እየተቃረበ እናቷ በምታስፈልገት ሰዓት ነበር ይሄ ሞት የመጣውና ይሄ አደጋ የተከሰተውና በጣም ነው የምታሳዝነው። ዴዚ በራሷ በጣም ከባድ ጊዜ ነው የሚሆንባት። እግዚአብሔር አምላክ የሞተችዋን እህታችንን ነፍሷን በአጸደ ገነት ያኖርልን። ዴዚ የኔ ውድ እህት፣ የኔ ኮልታፋ፣ እግዚአብሔር አምላክ መጽናናቱን ይስጥሽ። የእውነት መጽናናቱን ይስጥሽ እህታችን። በጣም ነው የሚያሳዝነው። ሁላችንም እንደ ሀገር ነው ልባችን የደማው እና በጣም ያሳዘነች። በእርግጥ እናትየዋ ይሄን ያህል የምናውቃት አይደለችም። ያወቅናትም ያው በዴዚ ጉዳይ ነው እንዳስታወሳችሁት ማለት ነው። እና በዴዚ ምክንያት ነው እናትየዋን የሚያወቅናት። ከመሞቷ በፊትም የሆነ ቪዲዮ ሰርታ ነበረ፣ ቲክቶክ አካውንት ከፍታ ምናምን ነገር። እሱንም ቆይ በመሀል አስገባላችኋለሁ። ከመሞቷ በፊትም ልጄ ናፈቀችኝ፣ ልጄ ናፍቃኛለች፣ ልጄ ማየት ፈልጋለሁ እያለች ነበር እና በጣም ነው የሚያሳዝነው። በጣም ነው ያሳዘነችኝ የእውነት በጣም ነው ያሳዘነችኝ። እግዚአብሔር አምላክ ነፍሷን ይቀበላት፣ ከደጋጎቹ ጎን ያሳርፍልን፣ ነፍሷን ይማራት። ለዚህ ያንቺ መጽናናቱን ይስጥሽ። የእውነት በዚህ ሰዓት ነበረ እናት የሚያስፈልጋት። ምክንያቱም መውለጃዋ ሰዓትም እየተዳረሰ ስለሆነ ብቻ እግዚአብሔር ያልሆነ ሁሉም ነገር የሚሆነው እግዚአብሔር ነው። ሁላችንም ወደዛ ሀጅ ስለሆን እግዚአብሔር አምላክ መጽናናቱን ይስጣት የኔ ውድ። ብዙዎቻችሁ ከዚህ በፊት ከልጅ ዴዚ ጋራ ላይፍ የገባን እናት እንዴት እንዳሳዘነችኝ የእውነት በጣም ያሳዘነችኝ። መጀመሪያ ላይ አላመንኩም ነበረ የእውነት። ብቻ ሞት ክፉ ነው፣ የምር በጣም ሞት ክፉ ነው። እንግዲህ ዴዚም እግዚአብሔር አምላክ ያጽናሽ እና ከመሞቷ በፊት የተናገረችው ንግግር ደግሞ በጣም ነው የሚያሳዝነው የእውነት። ቆይ ቪዲዮን አስገባላችኋለሁኝ እና አመሰግናለሁኝ። ነፍስ ይማር። ዴዚዬም እንግዲህ የሚያጽናኑ መላእክትን ይላክልሽ እግዚአብሔር አምላክ። ሁሉም ነገር ለበጎ ነው። አንቺንም እመቤቴ ማርያም በሰላም ሁለት ታድርግሽ እህታችን። ከባድ ጊዜ በሚሆንብሽ አውቃለሁ። እግዚአብሔር ያጽናሽ የኔ ውድ። አመሰግናለሁ። ሰላም ቆዩልኝ። አመሰግናለሁ። ቪዲዮን አስገባላችኋለሁ። ቪዲዮን ተከታተሉ። ማሙ ለፍስ ቅዱስ አሐዱ አምላኬ ሆይ እናት ግን 1000 ዓመት ትኑር ማርያምን። እግዚአብሔር እንደዚህ እግዚአብሔር ጽናቱን ይስጥሽ። አሁን ከባድ ጊዜ ነው ላንቺ። በዛ ላይ እርጉዝ ነሽ። እናት ብትኖር ለማንም ሰው እናት አይጣሰው። እግዚአብሔር ምስኪን እግዚአብሔር ጽናቱን ይስጥሽ። እውነት ከሆነ መድኃኒዓለም ጽናቱን ይስጥሽ። እመቤቴ ጽናቱን ትስጥሽ። አሁን ነበር እናት በሚያስፈልግሽ ሰዓት፣ በእርግዝናሽ ሰዓት፣ በመውለጃሽ ሰዓት እናትሽ ከጎንሽ መሆን በሚገባት ሰዓት አረፈች የሚል ነገር መስማት በጣም ከባድ ነውና ፈጣሪ ጽናቱን ይስጥሽ። የኔ እህት አይዞሽ።